ስለ አንድ ሰው ለማውራት ስላንተ ለማውራት በመጀመሪያ ስላንተ ማወቅ አለብኝ በመጀመሪያ ከዛ በኋላ ደግሞ መደነቅ አለብኝ አንተን ያየው ከዛ በኋላ ደግሞ ቃል ማጣት አለብኝ ከዛ ደግሞ ቃል ማግኘት አለብኝ ከዛ በኋላ ያን ነገር እንዴት ነው ዲስክራይብ ማደርገው ብዬ ከዛ በኋላ ያንን ያወቅኩትን ነገር ነው መሰለኝ ዝም ብዬ ላቃ አልችልም have to spend that ሪሰርች መስራት አለብኝ ስላንተ exactly like that ነው እኔ አሁን መዝሙር ልቀበል ብያስብ ያላቀም መዝሙር ዘማሪ ሆናለሁ ብያስብ ያላቀም እኔ መሆንም የፈለኩት ከጌታ ጋር ነው በቃ ያንን ታይም የፈለኩት እሱ ለሞለኔ ከእግዚአብሔር ጋር መሆን ያ መጸለይ የሚባለው ነገር እዛ ፕሬዘንስ መሆን ለኔ በጣም ቴራፒቲክ ነው ቴራፒ እንደማግኘት ነው ለኔ እዛ ሄጂዛ ፕሬዘንስ ሶል የኔ አላማ was just to be there ነው ከሊሊ የበለጠ ዋጋ የከፈሉ ሌጀንድ ሆኑ አሉ ዘማሪዎች አሉ በኢትዮጵያ ውስጥ የታሰሩ የተገረፉ አሉ ልናከብራቸው የሚገባ አደባባይ ወጥተን የቤት ኪራያቸውን ልንከፍል የሚገባ ልንመግባቸው የሚገባ ይሄ ነገር ትክክል አይደለም ሊሊ ለመቄዶንያ 1 ሚሊዮን ብር ህገወጥ ገንዘብ ቤቴ አላስገባም እነ ጳውሎስ በእጃቸው ሰርተው እየኖሩ እግዚአብሔርን በፍጹም ቅንነት አገለገሉ በዘመናችን ግን አንዳንዶች ነቢይነን የሚሉ ወንድሞቻችን እንኳን እንደ ጳውሎስ ድንኳን ልሰፉ አንዲት ቀን እንኳን ጎንበስ ቀና ብለው ምንም ስራ ሳይሰሩና ያለ ንግድ ፍቃድ ቀረጥ ሳይከፍሉ በኢየሱስ ስም ነግደው ሚሊዮኔር እንደሆኑ ለሁላችን ግልጽ ነው ስለዚህ በመጻፌ ምርቃት ላይ የተቀበልኩት የደም ገንዘብ እንቅልፍ ነስቶኛልና ገንዘቡን ሙሉ ለሙሉ ለመቄዶንያ ለመስጠት ወስኛለሁ ብቲ ይሄ በመቶ ዓመትም የማይደገም ታላቅ ስብከትና ታላቅ ደግነት ይሆንልሽ ነበር ይህንን ታደርግ ዘንድ መንፈስ ቅዱስ ጉልበት ይሆንሽ ስል ነው ሌላኛው ወንድማችን ደግሞ በሊሊ ላይ ያለውን ትዝብት ያጋራን ባሳለፍነው ቅዳሜ ዕለት በሚሊኒየም አዳራሽ የቃል ኪዳን ጥለውን ወይም ሊሊ መራግብር ላይ ተገኝተው የነበሩ ፓስተር ጻድቁ አብዶ በ2009 ዓመተ ምህረት እሳቸው ያወገዟቸውን ሐሰተኛ ነቢያትንና አስተማሪዎችን የሚቃወሙትን ፈሪሳውያን ናቸው በሚል ቃል ሲፈርጁ ተስተውለዋል በግልጽ እንደምታወቀው እነዚህ በፓስተር ጻድቁ በፈሪሳውነት የተፈረጁት ወገኖች በዋናነት እየተቃወሙ የነበረው ቅይጣውነትን ነው ለምሳሌ በቅርቡ በስታዲየም በተደረገው ጉባኤ ዙሪያ የተነሳው ተቃውሞ ቅይጣውነትን መነሻ ያደረገ ነበር ይህም ቅይጣውነትን ደግሞ ፓስተር ጻድቁ ራሳቸው በ2009 ዓመተ ምህረት ላይ በመቃወም አንዳንዶቹ ላይ የውግዘት እርምጃ እስከ መውሰድ ደርሰው ነበር ለገባን ያልቻለው ፓስተሩ በ2009 ዓመተ ምህረት እሳቸው ሲያደርጉት የነበረውን ድርጊት ዛሬ ላይ ሌሎች ወገኖች ሲከውኑ በየትኛው መስፈርት በፈሪሳውነት እንደፈረጁት ነው የፈሪሳውነት አንዱና ዋናው መገለጫው ግመሉን ትቶ ለትንኙ ቀዳሚ ትኩረት መስጠት ነው ለእኔ ቅይጣውነት ግመል እንጂ ትንኝ አይደለም ለፓስተር ጻድቁ ግን በማናውቀው ምክንያት ቅይጣውነት ወደ ትንኝነት ተቀይሮባቸዋል ይሄ ባይሆን ኖሮ ቅይጣውነትን የሚቃወሙትን በፈሪሳውነት አይፈረጁም ነበር የምር በ2009 ዓመተ ምህረትና በ2017 ዓመተ ምህረት መካከል በዚህ ልክ ከወንጌል እውነት ፈቀቅ የሚያደርግ ምን ክስተት ተፈጥሮ ነው መሪዎቻችን ያቋም ለውጥ ያደረጉት ከዚህ ባለፈ የሚሊኒየም አዳራሽ የሊሊ መራግብርን በተመለከተ ብዙ ስላሉ መድገሙ አስፈላጊ መስሎ አልታየኝም 1 ሚሊዮን ብር ለሊሊ ያበረከተ ከሷ ጋር አብሮ ራት የመቋደስ እድል ያገኛል የሚለውን ቅጥ ያጣ ገንዘብ የመሰብሰቢያ ስልትን ጨምሮ ማለት ነው አንዳንዶች ከዚህ ተነስተው ለፕሮግራሙ ገበታ ለሊሊ የሚል ስያሜን ሰጥተዋል በነገራችን ላይ የሊሊን መዝሙሮች ማዳመጥ ካቆምኩ አመታት አልፈዋል የግል ውሳኔ ነው ከብልጽግና ወንጌል ጋር በተያያዘ አንዳንድ እና ታራኪ ይዘቶች መዝሙሮቿ ውስጥ መንጸባረቁ እንደተጠበቀ ሆኖ በእኔ ምልክታ ሊሊ ከተወሰኑ አመታት ወዲህ አዲስ ዝማሬን ወይም ቅኔን ስታስደምጠን አላስተዋልኩም በእርግጥ ተመሳሳይ ዜማና ተመሳሳይ ሐሳብ በስመ አዲስ ዝማሬ ስታስደምጠን ነበር በመቶ ዓመት አንዴ እንደ ክስተት ብቅ ከሚል ሰው ይሄ አይጠበቅም የመቶ ዓመቱ ክስተትነት መራግብሩ ላይ የተጠቀሰ ነው ይሄ የኔ የግል ምልክታዬ ነው ስል ነው አንድ ግለሰብ ባሳለፍነው ቅዳሜ በሚሊኒየም አዳራሹ በተዘጋጀው በሊሊ ፕሮግራም ላይ ያለውን ምልክታ እንዲህ በማለት ያጋራን ለሊሊ ቤተ መንግስት ራሱ ብሰራላት ጥሩ ነበር ዘማሪት ሶፊያ ሽባባው ለሊሊዬ 10 ሚሊዮን ቢሆንም ቢያንስ እንጂ አይበዛባትም በረከታችን ትባረክልን በብዙ እንደውም ለሷ አንድ ቤተ መንግስት ብሰራላት ጥሩ ነበር እስኪ እርፍ ትበል ብዙ አመት አገለገለችኮ በብዙ ፈተና ስትል ነው ዘማሪት ሶፊያ ሽባባው ስለ ዘማሪ
ዘማሪት ሊሊ ወይም ቃል ኪዳን ጥላሁን ይህንን መልእክት ያስተላለፈችው። ሰሞኑን በወንድም ታምራት ታረቀኝ ዩቲዩብ ቻናል ላይ ዲስፕልሺፕ ወይም ደቀ መዝሙርትነት የተሰኘ ተከታታይ ትምህርት ስከታተል ነበረ። እውነት ለማውራት እንደዚህ አይነት ሰዎችን በየትኛውም ሶሻል ሚዲያ ፕላትፎርሞች ለመከታተል አልመርጥም ነበረ። ምክንያቱም ምን አይነት ነገር ለሚመኑ ማቅረብ እንደሚችሉ ቀድሞውንም ይታወቃል። አልፎ አልፎ ጥሩ የአምልኮ መዝሙሮች ስለሚለቀቁ ምናልባትም ቁም ነገር ካገኘው ብዬ ሰብስክራይብ ባረኩበት ነው ይህ ትምህርት የደረሰኝ። ስለ ጾምና ጸሎት ያስተምር ነበረ። ነገር ግን በመሃል አንድ የህይወት ምስክርነትን አመጣ። ምስክርነቱም ቃል በቃል እንዲህ ይል ነበረ። ከዩኒቨርሲቲ እንደተመረኩ ባሌ ወደሚባል ሀገር በመምህርነት ተመደብኩ። አገሩ በጣም ገጠር ነበረ። ከእኔ በፊት የሄዱ ጓደኞቼ ከአገሩ አርሶ አደሮች ጋር ተላምደዋል። ይባስ ብሎ የአካባቢው አርሶ አደር ልጆችንም አግብተዋል። ህልማቸውም እርሻ መሬት መግዛት፣ ከብቶችን ማርባትና እዛው መኖር ነበረ። ልጆቹ ህልማቸውን በነገሩኝ ቁጥር ህይወቴ ውስጥ የሚመጣውን ተስፋ መቁረጥ ልነግራችሁ አልችልም። እኔም እዚህ ወደፊት ምን አይነት ህይወት ሊኖር እንደሚችል ሳስብ ቀፈፈኝ። ስለዚህ ለጓደኞቼ እዚህ አልኖርም አልኳቸው። ታዲያ የት ልትሄድ ነው አሉኝ። እኔም እዚህ ከምኖር አዲስ አበባ ሄጄ አስፋልት ዳር ቲማቲም ብሸጥ ይሻለኛል አልኳቸው። 7 ወር እንደሰራው ደሞዜን ተቀብዬ ያለኝን አልጋ፣ ፍራሽ፣ ቡታ ጋዝ፣ ብረት ድስት ለሁሉም ጓደኞቼ ከፋፍዬ አደረስኩት። ምክንያቱም የሰው አእምሮ መጥፎ ስለሆነ ወደ ኋላ ሊያስብ ይችላል በሚል ይህንን ውሳኔ ወሰንኩኝ። 7 ቀን ጾም ጸሎት ገብቼ ቤቴን በመጥረጊያ እየጠረኩ ስጸልይ ነበረ። ድህነት መከራ በቃኝ ብዬ ስል ነው ሐዋርያው ታምራት ታረቀኝ በስብከቱ መሃል የሰጠው ምስክርነት የሚያመለክተው። ይህንን አስመልክቶም አንድ ወንድም ለሐዋርያው ታምራት ታረቀኝ እንዲህ ስል መልእክት ሲያስተላልፍ ተመልክተናል። ሲጀመር ወደ ከተማ መፍለስ ስልጣኔ፣ ገጠር መኖር ደግሞ ኋላ ቀርነት አይደለም። ሁሉም የየራሱ መመዘኛ አለው። ደግሞ በ21ኛው ክፍለ ዘመን ወደ ከተማ መፍለስ ብርቅ ሆኖ ከታየ ዓለማችን ለደረሰችበት ስልጣኔ ደረጃ ባዕድነህ ማለት ነው። እንደውም ሰው የሞራል ልህቀቱ ከፍ ያለ ሲሄድ የህይወት ዘይቤው ራስን ማዳመጥ፣ ከጫጫታ መራቅ፣ ከተፈጥሮ ጋር መገናኘት፣ አድቨንቸርን መለማመድ ወዘተ ይሆናል። ሲቀጥል ያ በገጠር መኖርን መርጠው ያችን 3000 ብር 30 ቀናትን አለፍ ስልም 45 ቀናትን ጠብቀው ትውልድን መቅረጽ የአገር ሸክም የሆነባቸው ጓደኞች መምህራን ለኔ ጀግኖች ናቸው። ያቺ ለፍተው የሚያገኟት 3000 ብር ትጣፍጥላቸዋለች። ምክንያቱም ከህልና ክስ ነፃ ስለሆነች። እነርሱ ተሪበው ተጎሳቁለው ጥሩ ዘር ይዘራሉ። ዘራቸውም እንዲሁ መና ሆኖ ሳይቀር እንደኔ አይነቱን በቀለ። በምድርም በሰማይም ያልተገመተ ዋጋ አላቸው። እንኳንስ አስተማሪ ለመሆን አልመረጥክ። ምን አይነት ትውልድ ልታፈራ እንደምትችል ሳስብ ይዘገንነኛል። ስራን የምንቅ በማታለልና በማጭበርበር ሀብትን ለማካበት የሚጥር ጠንክሮ መስራትን እንደሞኝነት የሚቆጥር ቁጭ ብሎ ስኬትን የሚመኝ ታካች ትውልድን ልታፈራ እንደምትችል ሳስብ እንኳንስ መምህር አልሆንክ ብዬ እግዚአብሔርን አመሰገንኩት። ደቡብ ኮሪያ ላይ የትውልድ ህልም ጠንክሮ በመማር የሳምሰንግ ካምፓኒ ተቀጣሪ መሆንና የአገራቸውን ኢኮኖሚ ምሰሶ የሆነውን ካምፓኒ በዓለም ተወዳዳሪ ማድረግ፣ የአሜሪካ ትውልድ ህልም ለጉግልና አፕል ሰርቶ የአገራቸውን ኢኮኖሚ በላይነት ማስጠበቅ፣ የጃፓንና ቻይና ትውልድ ህልም አገራቸውን በአስትሮኖሚ ወደ ላቀ ደረጃ ማሸጋገር፣ ስራቸውን በንጽህናና በመሰጠት በመስራት አምላካቸውን ያመልካሉ። ያገኙትንም ሀብት በብሔር፣ በቋንቋ፣ በሃይማኖት ሳይለዩ በዓለም ዙሪያ ያሉ የተቸገሩ ወገኖችን በእውቀትና በገንዘብ ያገለግላሉ። እንኳን ደስ አለ። አንተና መሰሎች ከመጡ ወዲህ የትውልድ ህልም ቸርች መክፈት ሆኗል። አፖስትልና ፕሮፌት የተሰኘውን ክቡር የቤተ ክርስቲያን ጸጋ እንደ ታይትል በመጠቀም በአቋራጭ የሀብት ማግኛ መንገድ አድርጎ ቆርጦ ተነስቷል። ለአባቶች ተግሳጽ የማይገዙ ትሕትናና ጽናት የጎደላቸው ምግባረ ብልሹና ሰነፍ ትውልድ ከቤተ ክርስቲያን ዘለፋ ገሸሽ በማለት በክርስቶስ የታነጸች ንጽሕት ቤተ ክርስቲያንን እንደ ግሮሴሪና ሱቅ ያለምንም ሀፍረት እንድትከፍቱ ዘንድ አርአያ ሆንክላቸው። በአንተና በመሰሎች ምክንያት የምስራቹ ወንጌል በአሕዛቦች ዘንድ መሳለቂያ ሆኗል። ስለዚህ መልእክቴ ይህ ነው። ይልቅስ ላጠፋው ነገር በእግዚአብሔርና በሕዝብ ፊት ንስሐ ገብተህ ልመጣ ካለው የበጉ ቁጣ ራስህን አድን። ትውልዱም ከከንቱ አዞሪት ወጥተው በንጽህና በመፍራትና በመንቀጥቀጥ የሰራዊት ጌታ እግዚአብሔርን እንዲያመልኩ ዘንድ እንዲሁ ተዋቸው የዛሬ መልእክቴ ነው ሲል ነው አንድ ወንድም ለሐዋርያው ታምራት ታረቀኝ ይህንን መልእክት ያስተላለፈው። ሊሊ አትመስገን፣ ሊሊ አትወደስ፣ ሊሊ እንደዚህ አትሁን አልልም። ግን በዛ ከልክ አለፈ። ጊዜውንም ያማከለ አይደለም። እህቴም ለመሸከም ጭንቅላት እንደማይኖርሽ እንቅልፍ እንደሚነሳሽ እኔ ያውቃለሁ። ይሄ መልእክቴ ራሱ እንቅልፍ ይነሳሻል። መንፈስ ቅዱስ ይናገርሻል።
ኢየሱስ ወይስ ሊሊ ከበረች? በሚሊዮን አዳራሽ የከበረው ኢየሱስ ወይስ ሊሊ? ኢየሱስ የከበረ አልመሰለኝም። ሊሊ ግን ከብራለች በሚሊዮን አዳራሽ። ይሄ ከሆነ ደስ የሚያሰኝሽ እህቴ፣ መክበር የሚገባው ከሁሉ በላይ የሆነው ንጉሱ የታረደው በግ ለኔና ለናንተ ሲል ራቁቱን የተንጠለጠለው ኢየሱስ ክርስቶስ ሊከብር ነው እንጂ ለሽልማት ሽልማት እሱ ይሸለምልን። እኔ ሳቀቃለሁ በዚህ ነገር። ትርፉስ ከገንዘብ ውጪ ምንድነው? ትርፉ ከገንዘብ ውጪ ምንድነው? አሁን የዚህ ዝግጅት ትርፉ በመጣ ሰው ያ የመጣው ሰው ያንቺን መጽሐፍ ይዞ ከመውጣት ውጪ ምን ይዞ ሄደ? ምን መንፈሳዊ ነገር አተረፈ? ገንዘብ የሌለውስ በአንቺ መዝሙር የተባረከው ድሃ መጽሐፍሽን እንዴት ያገኝ? እናንተስ በሚሊዮን ብር የሰጣችሁ የቤተ ክርስቲያን መሪዎች በቤተ ክርስቲያናችሁ የተራበው ቅድሚያ አታበሉ? ሾው ኦፍ እዛኮ ያንተ መይመን መንጋው እኮ ተርቧል ወንድም አለ። ወጣ 1 ሚሊዮን ከምናምን ሰጠው። 1 ሚሊዮን ከምናምን ሰጠ። ምን ማለት ነው? ምን ማለት ነው? ቤትህን አስርበ መንጋውን አስርበ የእግዚአብሔርን ሕዝብ አስርበ እዛ ሚሊዮን ምሰጠው። ለፓስተሮች ለመጋቢዎች ማስተዋል እንዲሰጣችሁ ጸልያለሁ። በዚህ በሐዋርያት ሥራ 4:34 ላይ በመካከላቸው አንድስ እንኳ ችግረኛ አልነበረም እና መሬት ወይም ቤት ያላቸው ሁሉ እየሸጡ የሸጠውን ዋጋ ያመጡ ነበርና በሐዋርያት እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር ይላል። ይህንን ነው እነ ጳውሎስ ያስተማሩን እነ ጴጥሮስ። እናንተ ግን በር ዘግታችሁ ተበላላችሁ፣ በር ዘግታችሁ ታመልካላችሁ፣ በር ዘግታችሁ ድሃውን እንቁልልጭ እያላችሁ እንደዚህ ዘንጣችሁ ትጎማለሉበታላችሁ። እናንተ እረኞች ከላይ ያላችሁ መንጋው ተርቧል፣ መንጋው ተርቧል። ከቤተክርስቲያን በቤተክርስቲያናችሁ ስም ደግሞ ሚሊዮን ብር ትሰጣላችሁ። ያ ቤተክርስቲያን ውስጥ የተቀመጠ መንጋ እኮ ሆዱ እያረረ ነው። ማን ጋር ሄዶ ይናገር ይህንን ጉድ? እንደ አባት እንደረኛ እንኳን ቀርበው አረ ይሄ ነገር ትክክል አይደለም፣ አረ ፓስተርዬ እንደኛ እኮ እዚህ መሃል እኮ ብዙ ችግር አለብን፣ ይሄን ነገር እንዴት አየኸው ሚል እንኳን አንደበት መናገር የሚችልበት አቅም የለውም። ማን አስጠግቶት ያመንጋ ያለ ቢሮክራሲ እኮ ፓስተር ዘንድ ለመቅረብ ያለው ጸሐፊ ብዛት ያለው ቢሮ እኮ 3 ቢሮ አልፋችሁ ነው ፓስተሩ ዋናው ጋር የምትገቡት። ቀጠሩት። አረ ባካችሁ ተው፣ በራችሁን ክፈቱ፣ በራችሁን ክፈቱ። ድሃውን እንዳባት ቀፉ፣ ህዝቤን አጽናኑ፣ መግቡ፣ ለብቻችሁ አትብሉ። አሁን የተያዘ ደግሞ ይሄ የሙዚቃ ኮንሰርት የመዝሙር ኮንሰርት ኖ ብር መሰብሰቢያ። እውነት እህቴ እንዲባርኩሽ ከፈለግሽ ለዚህ ሁሉ ዘመናት የባረከሽን ህዝብ አንቺም የባረክሽውን ህዝብ እንዲባርክሽ ከፈለግሽ እኔ አንቺም ብሆን በስታዲዮም በነፃ ህዝብ ሁሉ ገብቶ ምስክርነትሽን ሰተሽ መጽሐፍሽን እያንዳንዱ ባለው አቅም ግዙኝ፣ ባለው አቅም። ደግሞ በጣም የገረመኝ መጽሐፍሽ ለባለሚሊዮነሮቹ በተለየ ከለር በተለየ ታትሟል እንዴ? ከማስታወቂያው እንደሰማ ነው የተለየ ከለር 4 መጽሐፍ ይሸለማል። የተለየ ከለር ሃሎ አልገባኝም። መጽሐፉ በአንድ አይነት አይደለም እንዴ ታተመው? በልዩ የታተመ ለበላይ ሀብቶቹ ለባለሚሊዮነሮቹ ምን ማለት ነው ታለ? ስታዲየም ሰብስበሽ ባላችሁ አቅም ዋጋ ግዙኝ አትይም እንዴ? በነፃ የተሰጠሽን በነፃ ሰጭም እንዴ? እዛ ውስጥ እኮ የጻፍሽው ታሪክ እኮ እግዚአብሔር የሰራልሽ ነው አይደለም እንዴ? አንቺ በእውቀትሽ ያመጣሽው ነው እንዴ? ድምፁ የማን ነው? የኢየሱስ። ጥሪው የማን ነው? እግዚአብሔር። ለእግዚአብሔር መልሶ መስጠት፣ ለድሃው መልሶ መስጠት። አሁን እንግዲህ የተሰበሰበው ሚሊዮን ደግሞ ግልጽም አይደለም። ምንድን ነው? ገበታ ለሀገር ነው እንደ ጠቅላይ ሚኒስትራችን ወይ ገበታ ለሀገር ተብሎ ሰብስቦ ቤት የሚሰራ የሚያንጽ ጌታ ይባርከው። ምንድን ነው? ገንዘቡ ተሰብስቦ የት ነው የሚሄደው? ምን ሊገነባ ነው? የትኛው ድሃ ሊበላ ነው? ምንድን ነው ፕሮጀክቱ? ከዚህ መጽሐፍ ሽይጭ በኋላ ምንድን ነው? እሱም ግልጽ አይደለም። ወይኔ ብዙ ነገር አለ፣ የተነካካ ነገር አለ፣ የተተረማመሰ ነገር አለ፣ ግራ የተጋባንበት ነገር አለ። ክርስትና እንደዚህ አይደለም። የእግዚአብሔር አሰራር በንጹህ ነው፣ በንጹህ ጥርት ያለ። በጣም የሚያሳዝን ነገር
የከበሬታ ወንበር ተሰጥቶ ከእግዚአብሔር ቃል ጋር አይጣረስም? አጠገብሽ ያሉትስ እነ ቤቲ ወልዴና እነ አዜባ አይሉ አንቺ እንደዛ ስትሰቀይ እነሱ እዛ ፊልም ማያረጉ ይመስልሻል? ፊልም ማያረጉ ይመስልሻል? ሌሎቹ መዘምራንስ ፊልም ማያረጉ ይመስልሻል? ለአንድ ሰው ይሄ ሁሉ ግርግር ኢየሱስ እንኳን ቢመጣ እንደዛ የሚጨበጨብ አይመስለኝም እንዴ! ኧረ እኔ ባይጨበጨብልኝ ዝግት ብሎ ለዘላለም ይቅር፣ ሰማይ ያጨብጭብልኝ በጌታ በኢየሱስ ክርስቶስ። ስሙኝማ በዚህ በኢሳይያስ 55:2 ላይ ገንዘብ እንጀራ ላይ አይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁ በጮማ ደስ ይበለው ይላል። ምን ብትሉኝ በገንዘብ ተተመነ። አሁን የሊሊ አገልግሎት በገንዘብ ተተመነ። መንፈሳዊ ስጦታ የለውም። ያንቺን መንፈሳዊ ስጦታ የሰጠሽን ጌታ የሰጠሽን የዝማሬ ጸጋ ከፍ የሚያደርግ ነገር አይደለም። አሁን የተደረገው ነገር ያንቺን ኪስ ከፍ የሚያደርግ ነገር፣ ምድራዊ ህይወትሽ ከፍ የሚያደርግ ነገር፣ የምድር ሀብት ነው የተሰበሰበው። ስለዚህ እንደ ዓለም የንግድ አንድ ንግድ የሚተዋወቅ ነው የሚመስለው። ይቅርታ አድርጉልኝ፣ ይቅርታ እኔ ባልናገረው ውስጤ ጨሶ ያልቃል። ብዙ ቅዱሳን ደግሞ ጨሰዋል። በጣም መንፈሳችን ተቆጥቷል። አንገትም ያስደፋል፣ ያሳፍራል፣ አራያም አይሆንም። ነገ ደግሞ አንዱ ተነስቶ ሌላ ሊል ነው። ገንዘብ በጣም ቤተክርስቲያን ገብቷል። ገንዘብ አምላኪዎች ሆነናል። ገንዘብ ብቻ እኛን የተቆጣጠረ ይኸው ትውልድ እኮ አለቀ። ትውልድ እኮ አለቀ። እኛ አይናችን እያየ በእኛ ኃጢአት እኮ ነው ይኸው ምድር እየተናወጠች ያለችው። አሁን ቤተክርስቲያን ያለ ይመስላል፣ አማኝ ያለ ይመስላል፣ መልካም ነገር ያለ ይመስላል። አንቺ ትዘምሪያለሽ፣ እዛ ቆመሽ አዳራሽ ሰብስበሽ ሰው ታስጨዋለሽ። እዛ ትውልድ ያልቃል። ጦርነት አታስቆሙ። እየፈሰሰ ያለውን ንጹህ ደም አታስቆሙ። ቤተክርስቲያን ኃይል የላት። የነገስታት ህልም አትፈጡ። እናንተ ታዋቂዎቹ ላላችሁ እውነትን አትናገሩ። ድሃውን የሚያጽናና ነገር አሰብኩ። የጌታን መምጣት አትናገሩ። መቼ ነው ተሰብስበን ዝላ የሚያቆሙ? አምልኮ ነገር ሲባል ሁሉ ይጠራራል። ቃል ሲመጣ ግን ያንቀላፋል ትውልድ። የእግዚአብሔር ቃል እኮ ኃይል አለው። የእግዚአብሔር ቃል ፈውስ አለው። የእግዚአብሔር ቃል እኮ የሚያንጸው ትውልድን የእግዚአብሔር ቃል ነው። በዚህ በአምልኮና በዝማሬ በዝላይ የታነጸ ትውልድ ነው አሁን እያፈራን ያለን። ከእውነተኛ ቃል ከሚያመጡ ሰባኪዎች ይልቅ ዘማሪዎች አሁን ጥሩ ዝና አላቸው። አሁን አስቡት እንግዲህ የሆነውን በእኔና በእናንተ ዘመን አይናችን እያየ የሚሆነውን ነገር እንዲህ ወዴት እየሄድን ነው? ቀጣዩስ ደግሞ ምንድነው የምናየው? እናንተ አያስፈራችሁም? ቤተክርስቲያን በዚህ ደረጃ መውረድ አለባት? ቅዱሳን በዚህ ደረጃ ገንዘብ መውደድ አለባቸው ወይ? ይሄ ከሆነ ሪዋርዱ እኔ ይቅርብኝ።